የመብት ጥያቄ በጊዜያዊ ምላሽ የሚቀረፍ አይደለም። ዘላቂ መፍትሄ ሳይገኝ መቆም በመጀመሪያ ትግልን አለማወቅ። በሚያሳፍሩ ሁኔታ አንዴ ፍርድ ቤት ካቀረቧቸው በኋላ በሚቀጥለው ፍርድ ቤት እሳቸው በሌሉበት የጊዜ ቀጠሮ አንድ ፖሊስ ሄዶ አሰጥቷል። በየትኛው ህግ ነው? ወንጀል ሰርተዋል እንኳን ቢባል የዋስትና መብት የሚያስከለክል አልነበረም። እንደ ሚዲያም ልጠቀመው የማልችለውን ቃል እየተጠቀመ ይሳደብ ነበር። አንድ ፓስተር እዚህ ጋር መስጊድ መስራት ትችላለህ፣ እዚህ አካባቢ መስጊድ መስራት አትችልም የሚል ጥያቄ ካነሳ በመንግስት አሰራር ውስጥ በቀጥታ ረጅም እጁን አስገብቷል። በጥላቻ የተሞሉ ጽሁፎች በተደጋጋሚ የሚጽፍ ሰው ነው። የፖሊስ ደንብ ልብስ የለበሱ አካላት ቤት ውስጥ ያለውን ንብረት ሰባብረዋል። የትኛው ስልጣናቸው ነው? በዚህ ሙስሊም ቤት ይላል። በዚህ ሙስሊም ቤቱ ነው ግለሰቡ ነው ሙስሊም የሚባለው። እኛ የምንታገለው ክፋትን ብቻ ነው። እኛ የምንታገለው ውሸትን ብቻ ነው። ማንም ሰው በህገ መንግስት የተሰጠኝን መብት ሊወስድ ሊነጥቅብኝ አይችልም። መብት ደግሞ ሁልጊዜ የሚለመን ሳይሆን የሚወሰድ መሆኑን ማመን ያስፈልጋል። ይሄ በቀላሉ የሚታለፍ አልነበረም። ፍርድ ቤቱ በእውነት ይህንን ቪዲዮ አይቶ ዝም ካለ ምንድነው ተስፋችን? ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የጉዳያችን ፖድካስት ተከታታዮች እንሆ ዛሬ ሶስተኛ ፕሮግራማችንን እንጀምራለን። የዛሬው የሶስተኛው ፕሮግራማችን ከዚህ ቀደም ከተለቀቁት ሁለት ፕሮግራሞች ለየት የሚያደርገው እንግዳ የለም፣ ሶሎ ፖድካስት ወይም ደግሞ ሞኖሎግ ፖድካስት ነው የሚሆነው። የምናነሳው ሀሳብ ወላይታ ሶዶን የተመለከተ ይሆናል። ከዚህ ቀደም እንግዲህ በተደጋጋሚ በሙስሊም መቃብር ጉዳይ የተከሰቱ ክስተቶችን ለማውራት የሚመለከታቸው አካላት በተደጋጋሚ ጥሪ ጋብዣለሁ በሁለቱ ፕሮግራሞች። ዛሬ ለመጨረሻ ጊዜ ሶስተኛ ጥሪ አደርጋለሁኝ። በዚህ በቀብሩ ጉዳይ በተለይ ደግሞ ለቀብር ለማስፈጸም የሚከፈል ክፍያ ከመጣበት ጊዜ ጀምሮ የአለመግባባቶች በውስጥ እንደነበረ፣ እንደዚሁም ያኛውን ደግሞ የክፍያውን ሁኔታ ደግፌ የሰራሁትን ቪዲዮ ስለነበረ ብዙ ሰዎች ሜንሽን አድርጋችሁኛል። ይህንን ተመልክቶ ጉዳዩ ልክ አይደለም መስተካከል አለበት የሚሉ አካላትን በዚሁ ፖድካስት የአየር ሰዓት ሰጥተን ሀሳባቸውን እንዲሰጡ ጥሪ አድርገናል። ከዚህ ባሻገር ከቪዲዮ ባሻገር በስልክ ይመለከታቸዋል ያልኳቸውን አካል ደውዬ ቀጠሮ ከተያዘ በኋላ ምላሽ ማግኘት አልቻልኩም። የሆነ ሆኖ በቀጣዩ ግን በሰፊው እንመጣበታለን። በቀብሩ ቅጥር ግቢ ውስጥ ያሉ ወንድሞች ያለመግባባት እንዳለ በግልጽ የሚያሳይ ነገር አለ። ስለዚህ ያ አለመግባባት ተቀርፎ መቼስ የሰው ልጅ ኖሮ ማረፊያው መጨረሻው ቤቱ መካነ መቃብር ነውና የመካነ መቃብሩ ሰላም መከበር ስላለበት ተንተን ያለ ነገር ግቢውን አስመልክቶ የምሰራ ይሆናል። በተለይ ይሄ የምርመራ ዘገባ አይነት መሰል ነገር ግቢ ውስጥ ያለው ነገር ምንድነው፣ ምን መስተካከል አለበት የሚለውን ከመጅሊሱም ጋር ተደዋውያለሁኝ። ያላቸውን መረጃ ለማቅረብ ዝግጁ ናቸው። እነሱንም እንደዚሁ አስፈላጊ በሚሆንበት ጊዜ ጋብዤ በዚህ ፕሮግራም የምናቀርብ ይሆናል። አሁንም ለመጨረሻ ጊዜ በዚህ የቀብር ጉዳይ በተለይ የተጀመረው ክፍያ ተገቢ አይደለም ያላችሁ ወንድሞች ኻዲሞች፣ ተገቢ አይደለም ያላችሁበትን መንገድ በአካል ቀርበን እዚሁ ፕሮግራም ላይ እንድታብራሩልን የመጨረሻ ጥሪ አደርጋለሁኝ። ከዚህ በኋላም በተደጋጋሚ ሜንሽን ስለተደረኩኝ ነው ይህንን ነገር የማነሳው። የተወደዳችሁ ዛሬ በዋነኝነት የምናነሳው በወላይታ ሶዶ በተከሰተው ክስተት ዙሪያ ነው። 2 ወራት ያስቆጠረ አንድ ክስተት እንደነበረ ሁላችሁም የምታስታውሱት ነው። ይሄ 2 ወራት የቆየው ክስተት በጋሽ መሐመድ ሽኩር መለስተኛ አነስተኛ የምትባል ሻይ ቤት ውስጥ የተከሰተ ክስተት ነው። ተከስቷል ተብሎ የተቀረበ ነው። እንግዲህ ይሄ ቦታው ጊዮርጊስ በመባል የሚታወቅ ሰፈር ነው። እኒህ ሰው በዚህ ሰፈር ውስጥ ለረጅም ጊዜ የኖሩ በስነ ምግባራቸው በማህበረሰቡ እጅግ በጣም ተወዳጅ የሆኑ እድሜያቸው የገፋ ሙስሊም ነዋሪ ናቸው። በዚህ ሀገር ውስጥ ራሳቸውን የሚያስተዳድሩት የአነስተኛ የሻይ ቤት ንግድ ላይ ተሰማርተው ነው። እንግዲህ በአካባቢው አጠራር ቆቀር ወይም ደግሞ እኛ ብስኩት የምንለው ከሻይ ጋር
በማቅረብ የቤተሰቦቻቸውንና ራሳቸውን የሚያስተዳድሩ አባት ናቸው። እኒህ አባት የደረሰባቸው ነገር ምንድነው? እሳቸው በሌሉበት ሰዓት ለምሳሌ ከሰዓት በኋላ ነው የሆነው። ጧት ሱቃቸው ውስጥ ገብተው ከዚያ በኋላ ተመልሰው ሰላት ሰግደው ምሳ በልተው መጠነኛ እረፍት በቤታቸው ውስጥ አድርገው ሲመለሱ ቤታቸው ውስጥ ግርግር ተፈጥሯል። ያ ግርግር የተፈጠረው በአንድ ሰው መሪነት እንደሆነ የአካባቢ ማህበረሰብ ይናገራሉ። ይሄንን ጉዳይ ሲያስፈጽም የነበረው የአካባቢው መሪው ወይም ደግሞ የረብሻው መሪ ልንለው እንችላለን የጽዮን ቃለ ሕይወት ቤተክርስቲያን ፓስተር ራሱን ፓስተር ብሎ የሚጠራ ነው። ምናልባት ቢኒያም ብላችሁ ፌስቡክ ላይ ቼክ ብታደርጉ ፓስተር ቢኒያምን ታገኙታላችሁ። ምናልባት ሊንኩንም አያይዝላችኋለሁ። ኩራን ተመልካቾቻችን እጅግ በጣም በጥላቻ የተሞሉ ጽሁፎች በተደጋጋሚ የሚጽፍ ሰው ነው። እንግዲህ እንደዚህ በሚሆንበት ጊዜ ፓስተር ቢኒያምን የሚመራትን ቤተክርስቲያን በበላይነት የሚያስተዳድረው አካል እንዴት ነው ይሄን ነገር የምታደርገው ብሎ ለምን አልጠየቅም የሚል ጥያቄ ማንሳት ወዳል። በተለይ የወንጌል አማኞች ካውንስል እንዲህ አይነት ነገሮችን መቆጣጠር ያስፈልጋል። በቤተ ክርስቲያኗ ስም እየተሰራ ያለው ነገር የቤተ ክርስቲያኗ መሪ እስከሆነ ድረስ እሱ የሚሰራው ነገር ቤተ ክርስቲያኗ እንዳደረገችው ሊቆጠር ስለሚችል ነው። ፓስተር ቢኒያም ያደረገው ነገር ምንድነው? እዚህ ቤት ውስጥ መጽሐፍ ቅዱስ ተቀዶ ቆቀር ተጠቅልሎበታል ነው። መነሻው ምንድነው? የፌስታል ሕግ ወጣ። ፌስታል ተከለከለ። ከዚያ በኋላ ሰዎች ፌስታል ይዘው ከተገኙ እንደሚያስቀጣቸው ስለሚያውቁ በፌስታል ሲሸጡ የነበሩ ነገሮች የሚሸጡት በወረቀት ሆነ። የወረቀት ህትመት ጋር ተያይዞ እንግዲህ ወረቀት ሲሆን ማተሚያ ቤቶች፣ አሮጌ መጽሐፍት መሰል ነገሮች እየተሰበሰቡ ድሮ ይሸጥ እንደሆነ ልጅ እያሉ አስታውሳለሁ። ፌስታል ውድ ስለሚባል በጋዜጣ ነበር ስጋ የሚጠቀለለው። 1 ኪሎ 2 ኪሎ ስጋ ስትሰራ በጋዜጣ ይጠቀለላል። ጋዜጣው ይነበባል። ከዚያ በኋላ በኪሎ ይሸጣል። ከዛ በኋላ እየገነጠሉ እንደ ስጋው መጠን የጋዜጣው መጠን ከፍ ዝቅ እያለ እየተጠቀለለ ይሸጥ ነበር። አሁን የፌስታል መከልከልን ተንተርሶ እነዚህ አይነት የዳቦ ቤት ሽያጮች፣ የቆቀር ቤት ሽያጮች፣ የስጋ ቤት ሽያጮች፣ ሌሎች መጠቅለያ የሚፈልጉ ሽያጮች በወረቀት የመጠቅለል ነገር ያጋጥማል። ምናልባት ወደ ከተማ ስንመጣ የወረቀት ባግ ተሰርቶ እየተሸጠ እንደሆነ እናያለን። ይታተምበታል። እንዲሁም የራሳቸውን ስም ምናምን እንደዚህ የወረቀት ባግ የሚሰሩ ሰዎች እንዲሁም የሥራ ዕድል ሆኖ በአብዛኛው እየሰሩ ነው። ወደ ገጠሩ ስንሄድ ግን ሊሆን የሚችለው ምናልባት ወረቀት ጠቅልሎ መሸጥ ነው። ስለዚህ እኒህ ሰው ቀደም ሲል እንደገለጽኩላችሁ በቤታቸው ውስጥ አልነበሩም። በቤታቸው ውስጥ በሱቃቸው ውስጥ ባልነበሩበት መጽሐፍ ቅዱስ ተቀዶ ተጠቅልሏል ተብሎ ግርግር ተፈጠረ። ይሄንን ግርግር ሲፈጥር እኔ የቪዲዮ መረጃ ስላለኝ አቶ ቢኒያም ነው የምለው ራሱ በሩ ላይ ትልልቅ የሆኑ ረብሻ ሊያስነሱ የሚችሉ ቃላቶችን ይናገር ነበረ። ይሄ ደግሞ በቪዲዮ የተደገፈ ማስረጃ ስላለን ነው። እንዲያውም ሱቁ በር ላይ ወይም ደግሞ ሻይ ቤቱ በር ላይ ቆሞ የተቀረጸውን ቪዲዮ ማሳየት ስለምንችል በዚህ ሙስሊም ቤት ይላል። በዚህ ሙስሊም ቤቱ ነው ግለሰቡ ነው ሙስሊም የሚባለው። በዚህ ቤት ማለት እየተቻለ በዚህ ሙስሊም ቤት የሚል ሙስሊም የምትለዋን ቃል ወይም እስላም የምትለዋን ቃል መጨመሩ የሚያሳየው በዛ አካባቢ ያለውን የሃይማኖት መቻቻል ለማጉደፍ ወይም የግል ፍላጎታቸውን የሆነ ፍላጎት አለ። ያ ፍላጎት ወደ በኋላ ላይ በደንብ እንመጣበታለን። በማስረጃ ስለሆነ የምናቀርበው ይሄንን እናገራለን። ምናልባትም ለሚጠይቁን አካላት በሙሉ ልናቀርብ የምንችለው ማስረጃ ስላለ ነው በዚህ ደረጃ የምናገረው። በዚህ ሙስሊም ቤት መጽሐፍ ቅዱስ ተቀዶ ቆቀር ተጠቅልለበት ይላል። አንድ ምስኪን እናት አማኝ ሲያለቅሱ ደግሞ የሚያሳይ ቪዲዮ አለ። እያለቀሱ ድንገት ካሜራው ዘወር ሲል እሱ ከጀርባ አለ። ይሄ ደግሞ ማነሳሻ እያደረገ ነው። የዋህነታቸውን አማኝነታቸውን አይቶ የውሸት ክስ በኒህ ሽማግሌ ላይ መስርቷል። ለምን የሚለውን ስናነሳ ዋናው ነገር የምናነሳው እዚህ ነው። እንግዲህ ምንድነው አቶ ቢኒያም የሚመራት ጽዮን ቃለ ሕይወት ቸርች ገነሜ 30 በሚባል ሰፈር ውስጥ የምትገኝ ናት። ምናልባት ቸርቿ የአካባቢው ሙስሊም ነዋሪዎች እንደገለጹልን ከሆነ ከዚህ ቀደም ለመስጊድነት የተሰጠች ቦታ የነበረች፣ በኋላ ግን በጫና እንግዲህ ይሄ ነገር ከፍታው በፓስተር ቢኒያም ብቻ ሳይሆን ከዚያም በላይ ከፍ እያለ የሚሄድ ችግር እንደሆነ ሰንሰለቱ ትልቅ እንደሆነ ስለሚታይ ነው። በነገራችን ላይ ትክክለኛ
ትክክለኛው ውጤት እስኪገኝ ድረስ ትክክለኛው ውሳኔ እስኪወሰን ድረስ ይህንን ጉዳይ እንይዛለን። የተወደዳችሁ ተመልካቾቻችን የመብት ጥያቄ ምላሽ በጊዜያዊ ምላሽ የሚቀረፍ አይደለም። ጊዜያዊ ምላሽ ባለፈው ፕሮግራም ማይታችኋል። ጊዜያዊ ምላሽ ማስተኛ ነው። ጊዜያዊ ምላሽ የሚፈልጉትን ነገር ወንጀልም ይሁን ሌሎች ነገሮች ከሰሩብን በኋላ በቃ ይሄኛውን ነገር ለጊዜው ስንሰጣቸው ዝም ይላሉ እየተባለ የሚካሄድ ጉዳይ ነው። ሰው ዘላቂ መፍትሄ ሳይገኝ መቆም በመጀመሪያ ትግልን አለማወቅ ነው። እኛ የምንታገለው ክፋትን ብቻ ነው። እኛ የምንታገለው ውሸትን ብቻ ነው። እኛ የምንታገለው ከግለሰቦች ጋር በተያያዘ ጉዳይ ሳይሆን እኛ የምንታገለው የውሸት አጀንዳ ይዘው እንደ ሙስሊም ሊያጠቁን በሚመጡ ግለሰብም ተቋምም የመንግስትም ሊሆን ይችላል፣ የግል ድርጅትም ሊሆን ይችላል፣ ሃይማኖት ተቋምም ሊሆን ይችላል። ያንን በማስረጃ መሞገትና ማስቆም ነው። እኩልነትን ማጽናት ነው። የሃይማኖት እኩልነት እንግዲህ በህገ መንግስታችን የተቀመጠ ጉዳይ ነው። ማንም ሰው በህገ መንግስት የተሰጠኝን መብት ሊወስድ ሊነጥቅብኝ አይችልም። መብት ደግሞ ሁልጊዜ የሚለመን ሳይሆን የሚወሰድ መሆኑን ማመን ያስፈልጋል። ክቡራን ተመልካቾቻችን ያደረግነው እንቅስቃሴ ያደረግነው ትግል 2 ወር ፈጅቷል። በጣም ብዙ ነው። ምናልባት የፍትህን መጓደል ነው የሚያሳየው። በጣም በቀላሉ ሊቀረፍ የሚችል የውሸት ክስ በአንድ ጊዜ ሊስተካከል የሚችል ከሳምንት በላይ የማይፈጅ ነገር ግን በሴራ 2 ወር ፈጅቷል። 2 ወር ቢፈጅም ግን ጋሽ መሐመድ አሁን በነፃ ተለቀዋል። ነፃ ሆኖ ፋይሉ ተዘግቶ እንዲለቀቁ ሆኗል። ይሄ ማለት የናንተም ጥያቄ ከፍ ማለቱን ያሳያል። በዚያ አካባቢ ኢንቨስት የሚያደርጉ ባለሀብቶችም ለምን ብለው በመጠየቃቸውም ጭምር ነው። ይሄ ብቻ አይደለም። የሃይማኖት ተቋማት ጉባኤን ጣልቃ እንዲገባ መሆኑ ነው። የሃይማኖት ተቋማት ጉባኤ ሽምግልና ምናምን የሚሉ ነገሮችን ሲሰራ መቆየቱ ይታወሳል ከመጅሊሱ ጋር በመሆን እንዲሁም የኦርቶዶክሱ አባት ወይም የኦርቶዶክሱ ተወካይ የሆኑት ትልቅ አባት ለፍርድ ቤቱ የሰጡት መግለጫ በጣም ነው እኔ የደነቀኝ። እኒህ የተከበሩ አባት አድርገዋል የተባሉት ነገር አላደረጉትም። አድርገዋል የተባሉትን ነገር በፍጹም አላደረጉም። በውሸት በሴራ ተከሰዋል የሚል ምስክርነታቸውን ሰጥተዋል። ልብ በሉ። ከጊዮርጊስ ቤተክርስቲያን ፊት ለፊት ነው የጋሽ መሐመድ ሽኩር ሻይ ቤት። መጽሐፍ ቅዱስ ቢቀደድ ቀድሞ የሚደርሰው የጊዮርጊስ ቤተክርስቲያን ኦርቶዶክስ ወንድሞች እህቶች ነበሩ። ነገር ግን ሴራው ገብቷቸው ስለነበረ እንዲሁም በተለያየ ጊዜ በውስጥ መስመር ሲላኩልኝ የነበሩ መረጃዎች አረ እኒህን አባት ሴራ ሰርተውባቸዋል የሚሉ ናቸው። በፍጹም ጋሽ መሐመድ የሀገር ሽማግሌ የተከበሩ ሰው ናቸው፣ እንዴት እንዲህ ይደረጋል የሚሉ ጥያቄው ሲቀርብ ነበረ። ከቢንያም ውጭ ቢንያም ኮማንደሩ እንደዚሁም ሌሎች ፖሊሶችን ይዞ ያንን አካባቢ ቀውጧል። ከዚያ በኋላ ግን ለብቻቸው ቢንያምና ጋሽ አቻግሬያቸው ለብቻቸው ፖሊስ ጣቢያ ሄደው ስብሰባ አድርገዋል። ይሄ ስብሰባ የቪዲዮ መረጃ ስላለኝ ማቅረብ ይችላል። ምንድነው ተለይተው እነሱ ስብሰባ የሚያደርጉት? መነሻውን እንመለስበት። እንግዲህ ገነሜ 30 አካባቢ ጽዮን ቃለ ሕይወት ቸርች አለች። ከዚያ ኦልሞስት ወደ 300 ሜትር ምናምን አካባቢ ርቀት ላይ ደግሞ አስፓልት ተሻግሮ ለመስጊድ በራሱ ተወስኖ በከተማ መስተዳድሩ ተወስኖ ለመስጊድ የተሰጠ ቦታ አለ። እዚህ ቦታ ላይ መስጊድ አይሰራብንም የአቶ ቢንያም ፍላጎት ነው። ምን ማለት ነው? አንድ ፓስተር እዚህ ጋር መስጊድ መስራት ትችላለህ፣ እዚህ አካባቢ መስጊድ መስራት አትችልም የሚል ጥያቄ ካነሳ በመንግስት አሰራር ውስጥ በቀጥታ ረጅም እጁን አስገብቷል፣ ጣልቃ ገብቷል። ሰው መንግስትና ሃይማኖት የተለያዩ ናቸው የሚለውን ህግ ሽሯል ማለት ነው። ወይም ደግሞ ራሱን እንደ ሃይማኖት ተቋም ብቻ ሳይሆን እንደ መንግስት አካል ቆጥሯል ማለት ነው። በውስጥ መስመር ከኔ ጋር ተነጋግሯል አቶ ቢንያም፣ አውርቼዋለሁ። መካድ ስለማይችል እዚህ ጋር ስክሪንሾት አድርጌ ስላያስኩት እኔ በእርግጥ እውነት ነው የዚህ ሙስሊም ቤት ብዬ መጥቀሴ ስህተት ነውም ብሎኛል። ነገር ግን አንተስ ብትሆን አለኝ። ያነሳልኝን ጥያቄ ነው። በጣም አሳፋሪ ነው። በመስጊድህ አጠገብ ቸርች ቢሰራ ዝም ትላለህ ወይ አለኝ። አዎ ላለሁ ናና ላሳይህ። አዲስ አበባ ብትመጣ አጥር ብቻ የሚለያቸው መስጊድና ቸርቾችን አሳይሃለሁ። ያውም ቸርቹ ከኋላ ይመጣ
ወይም ደግሞ ፊት ለፊት 20 ሜትር መንገድ ብቻ የሚለያቸው ቸርቾች ላሳይህ እችላለሁ። እና ከፈለክ ከአዲስ አበባ ከራቀ አዋሳ ደግሞ ትመጣ ቡና ቅምሻ የሚባል ጫካ ያለ ለሙስሊሞች የተሰጠ ቡና ቅምሻ በሚባል ሰፈር ውስጥ የተሰጠ የመስጊድ ይዞታ አለ። ያንን መስጊድ ሰርተን ያው ሰነፎች ስለሆንን ሰርቶ መጨረስ አልቻልንም። የሆነ ሆኖ አሁን ያለቀ ያለበት ነው። መጸዳጃ ቤትና ሌሎች ነገሮች ይቀሩታል። ምናልባት ወደዛ አካባቢ የምትሄዱ ሰዎች ብትዘይሯቸውና እችን ነገር አብረን ብንጨርሳት መልካም ነው። ያ ከተሰራ ከረጅም ጊዜ በኋላ 4 ሜትር መንገድ ብቻ የሚለያትን መንገድ ይዞ አንድ ቸርች በኪራይ ገባ። በኪራይ ከገባ በኋላ ቸርቹ ገዛ ነው አሉ፣ ወሰዱት። እንግዲህ እኔ ዙሁር ልሰግድ ሄጄ በትልቅ ስፒከር ከፍተኛ የሆነ ጩኸት ሲለቀቅ አይቻለሁኝ። ዙሁር ሰግደን ስናሰላምት ያ ጩኸት የቆመበት። ይሄ እንግዲህ አልፎ አልፎ ሰዎች እንደ ሃይማኖቱ ሳቤ ሳይሆን እንደ ራሳቸው ቅሽምና የሚያረጉት ነገር ሊኖር ይችላል። በሙስሊሙ የሚረብሽ ሊኖር ይችላል፣ በዛም በክርስትናው የሚረብሽ ሊኖር ይችላል። እነዚህ ግለሰቦች ናቸው። ግለሰቦችን ስርዓት ማስያዝ ደግሞ የተቋሙ ኃላፊነትና ግዴታ ነው። ስለዚህ እነዚህ አይነት ነገሮች አሉና ምን ማለት ነው አልኩት። ይሄ እንግዲህ 300 ሜትር ይርቃል። ሁለተኛ ህግ የተቀመጠ አለ። የተቀመጠ በአንድ ቸርችና በመስጊድ መካከል ሊኖር የሚችል ርቀት ይሄን ያህል ተብሎ የተቀመጠ አለ። ከዚያ በታች አይሰራም የሚል ነው። ነገር ግን ይላል ህጉ በመካከላቸው የፌዴራል መንገድ ካለ ይቻላል ይባላል። ስለዚህ በመካከላቸው በቸርቹና በመስጂዱ መካከል ያለው ርቀት 300 ሜትር ከመሆኑ ባሻገር የፌዴራል መንገድ አለ። ህጉ ስለተፈቀደ መስተዳድሩ አምኖበት የሰጠውን አንድ ግለሰብ አቶ ቢንያም መስጂዱ እንዳይሰራ ስለፈለገ ሴራዎች ተሰርቷል ብለው የአካባቢ ማህበረሰብ ያምናሉ። እዚህ ላይ ነው እንግዲህ መነሻው። ይሄ ከሆነ በኋላ ግን ረብሻ ለማስነሳት የጋሽ መሐመድ ሽኩር ቤት ፊዳ ሆነ ማለት ነው። መጽሐፍ ቅዱስ ተቀዷል የሚል ረብሻ ተነሳ። ወደ አቆምኩበት ልመለስ። ያ ረብሻ ሲነሳ ፖሊስ ዘግይቶ ነው የመጣው። ጋሽ መሐመድ በቦታው አልነበሩም። ነገር ግን የቀጠሩት ልጅ ደግሞ የክርስትና እምነት የፕሮቴስታንት እምነት ተከታይ ነው። እድሜው ለአቅመ አዳም ያልደረሰ የ13 ግፋቢል 15-16 ዓመት አካባቢ የሚሆነው ታዳጊ ነው። እሱ ነው እንግዲህ ሸጠ ከተባለም የክርስትና እምነት ተከታይ የሆነ መጽሐፍ ቅዱስ አያውቅም። የ13 ዓመት ልጅ ማንበብ አይችልም። እንዴት ነው እየጠቀለለ የሚሸጠው? እንግዲህ ይሄ ልጅ ባለበት መጡ። ፖሊሶች ሲመጡ ሻይ ቤት ውስጥ የተገኘ ቅዳጅ የለም። ፖሊስ የመጀመሪያ ጥያቄ የሆነው የታለ ሲባል አይ ወደ ቤት ወስደነው ነው። ይሄ እንግዲህ በጣም የሚገርም የሚያስደንቅ ሴራ ነው። ትክክል አይደለም። እንዳሰራር ይሄን ነገር ልናወግዝ ይገባል። ከቤቱ ይዞት የመጣውን መጽሐፍ ቅዱስ እዚህ ቤት ነው የተቀደደው ማለት። ሁለተኛ በፎቶግራፍ አይታችሁት ከሆነ መጽሐፍ ቅዱስ ብለው ይዘው የመጡት ግለሰቦች ስለ መጽሐፍ ቅዱስ የጻፉት ማብራሪያ እንጂ መጽሐፍ ቅዱስ አይደለም። ቅዳጁ ደግሞ የመጽሐፍ ቅዱስ ገጾች ነው። የታለ ያኛው የተቀደደው መጽሐፍ ቅዱስ? ይሄኛውስ መጽሐፍ ቅዱስ ነው ወይ ብለህ በፎቶግራፍ ያለውን ብትጠይቅ ማብራሪያና ምላሽ የለው። ይሄን እያሉ እንግዲህ 4 ምስክሮችን አቅርበናል አሉ። ከ4ቱ ምስክሮች ውስጥ አንደኛው ይሄው ታዳጊ ነው። በከፍተኛ ጫና ይደረግበት እንደነበረ መረጃው አለኝ። ከዚያ በኋላ ጠያቂዎች የነበሩት ዘያሪዎች የነበሩት ምግብ የሚዘውለት የሄዱት የነበሩት የጽዮን ቃለ ሕይወት ቸርች የአቶ ቢንያም ጋሻ ጃግሬዎች ናቸው። አቶ ቢንያም ይህንን መረጃ ከለቀቀ በኋላ በወላይትኛ የተለቀቀውን ቪዲዮ ምናልባት ፈልጋችሁ ማየት ትችላላችሁ። በእኔ ፌስቡክም ላይ ልታገኙት ትችላላችሁ። እጅግ በጣም ጥግ የደረሰ የጥላቻ ንግግር በወላይትኛ አንድ የአቶ ቢንያም ግርፍ ወይም ደግሞ የአቶ ቢንያም ተማሪ ልንለው በምንችል ደረጃ የሚናገረው ንግግር አንድን ብቻ ሳይሆን 2 የጉራግኛ እና ወይም ደግሞ የስልጥኛ ተናጋሪዎችን የጉራጌና የስልጤ ማህበረሰብን ሙሉ በሙሉ የሚሳደብ ይሄ በቀላሉ የሚታለፍ አልነበረም። ፍርድ ቤቱ በእውነት ይህንን ቪዲዮ አይቶ ዝም ካለ ምንድነው ተስፋችን? እዛ ሀገር የመኖር ህልውናችን እንዴት ነው? ማን ነው የሚጠብቀው ካላህ በታች የሚለው ነገር እንዲያሳስበን ያደርጋል። እነኚህ እያለ እኔ አሁን እንደ ዲኖ አሊ እንደ ሚዲያም ልጠቀመው የማልችለውን ቃል እየተጠቀመ ይሳደብ ነበር። በጉራጌ ማህበረሰብ እንግዲህ የፕሮቴስታንት እምነት ተከታዮችም የክርስትና እምነት ተከታዮችም የሙስሊም እምነት ተከታዮችም አለ። አጠቃላይ ጨፍልቆ ነው የሚናገረው። በስልጤ ምናልባት ሙስሊሞች ናቸው። በስልጤ መካከልም ያለውን እንግዲህ ምናልባት ተደረገ እንኳን ቢባል በድርጊቱ ላይ ሊኖርበት የሚችል ላይኖርበት የሚችል ሰው እንዳለ ጠቅልሎ ግን የተሳደበበት ስድብ
እጅግ በጣም ከፍተኛና አደገኛ ወንጀል ነው። ስለዚህ የመጀመሪያ እርምጃው የጋሽ መሐመድ ሽኩር መፈታት ብቻ ሳይሆን ይሄና ፓስተር ቢንያም ሊመረመሩ ይገባል። ህግ ካለ ሊመረመሩ ሊጠየቁ ይገባል። በተጠርጣሪነት አድርገዋል ብለን አንደመድምም። ምክንያቱም አድርገዋል አላደረጉም የሚለውን ድምዳሜ መስጠት የሚችል ስልጣን ያለው ፍርድ ቤት ስለሆነ፣ ግን ደግሞ በተጠርጣሪነት ሊጠየቁ ይገባል። ማስረጃዎች ስላሉ እነዚህ ረብሻዎች ሲነሱ ማለት ነው። ዞሮ ያቺ መስጊድ እንዳትሰራ የጋሽ መሐመድ ሽኩር ሱቅ ፊዳ ሆኗል። በሚያሳዝን ሁኔታ ፖሊሶች ቤቱን ከማሸጋቸው በፊት የፖሊስ ደንብ ልብስ የለበሱ አካላት ቤት ውስጥ ያለውን ንብረት ሰባብረዋል። የትኛው ስልጣናቸው ነው? አሁንም ህጉ ካለ ፍርድ ቤቱ የሚያይ ከሆነ ፍትህ አስፈጻሚ አካላት ስለ ፍትህ የሚገዳቸው ሰዎች ካሉ በየትኛው ስልጣናቸው ነው የሰበሩት? እነዚህ የሰባበሩ ሰዎች ሊከሰሱ ይገባል። ያደረጉት ነገር ተመርምሮ ውጤቱ ከታወቀ ጥፋተኛ ከተባሉ ያ ጥፋት የሚሰጠውን እርከን ቅጣት ማግኘት መቻል አለባቸው። ይሄም ማይሆን ከሆነ በሌላ ሃይማኖት ውስጥ ሆኖ እዛ ሀገር መኖር ከባድ ሊሆን ነው። ልብ በሉ፣ ወላይታ ሶዶ የክልሉ ርዕሰ መስተዳድር ናት። የክልሉ ርዕሰ መስተዳድር የሆነችዋ ውብ ከተማን እንዲህ በሃይማኖት በዘር በጎሳ ከፋፍሎ ለኢንቨስትመንት የማትመች ከተማ ማድረግ ትልቅ ወንጀል ነው። ወላይታን መውደድ አይደለም፣ ሃይማኖተኝነት አይደለም፣ የሆነ ዘር ጎሳ መደበቂያ አድርጎ መቀጠልም አይደለም። ስለዚህ ይሄ ነገር ፍርድ ቤቱ መጨረሻ ላይ የወሰነው ውሳኔ ስላለ ስለምነግራችሁ ማለት ነው። እንግዲህ ከተከሰሱ በኋላ ፍርድ ቤት መቅረብ ባለባቸው ሰዓት አላቀረባቸውም። አንድ ጥፋት ፍርድ ቤት መቅረብ አንድ ሰው እጁ ከተያዘበት ጊዜ ጀምሮ በ48 ሰዓት ወደ ፍርድ ቤት መቅረብ አለበት። ያ እንዳይሆን ተደርጓል። ከዚያ እንደገና ደግሞ በሚያሳፍር ሁኔታ አንዴ ፍርድ ቤት ካቀረቧቸው በኋላ በሚቀጥለው ፍርድ ቤት እሳቸው በሌሉበት የጊዜ ቀጠሮ አንድ ፖሊስ ሄዶ አሰጥቷል። በየትኛው ህግ ነው? ይሄ ፖሊስ ተከሳሹ በሌለበት የጊዜ ቀጠሮ ለምን እንደሚያስፈልግ ለተከሳሹ ባልተገለጸበት ከዚህ ቀደም የነበረውን ጊዜ አቃቤ ህግ ወይም ከሳሽ ምን እንደሰራበት ማሳወቅ ለተከሳሹ የማሳወቅ መብት ግዴታ አለበት። ተከሳሹ ደግሞ የማወቅ መብት አላቸው። ይሄ መብት በተጣሰበት የ15 ቀን ጊዜ ቀጠሮ አሰጥቷል። ከዚያስ ሄደው ሲመላለሱ ቤተሰብ ለምንድን ያልቀረቡት እያሉ ሲቆይ ነገ ቆይ ዛሬ እያሉ ሲያመላለሷቸው ቆዩ። በኋላ ጫን አድርገው ሲጠይቋቸው አቃቤ ህግ አይ እኔ ይቅረቡ ብያለሁ የሚል ከዚያ በኋላ ደግሞ ማን ነው ይሄንን ኃላፊነት የወሰደው? እገሌ የሚባል ፖሊሱ ተጠርቶ እንትን ሲል አይ እኔ እኮ ሄጄ በራሴ የጊዜ ቀጠሮ አሰጥቻለሁ አለ። እንዲህ አይነት አሰራር አለ ወይ? ይህም ሰው የጉዳዩ ላይ እንዲህ አይነት ሽፍጥ ላይ እጅ ሊኖርበት ስለሚችል ሊመረመርና ወደ ዋናው ነጥብ ሊሄድ ይገባል። እንግዲህ ይሄ በዚህ አላበቃም። የጋሽ መሐመድ ሽኩር ጉዳይ በሚያሳዝን ሁኔታ አሁንም የጊዜ ቀጠሮ ሲደርስ የጊዜ ቀጠሮ ላይ ሳያቀርባቸው እንደገና ሲያመላልሷቸው ቆይተዋል። እንደገና አሁንም ጠበቃ አቁመዋል። ጠበቃው የእስልምና እምነት ተከታይ አይደለም። በጣም ስራውን አምኖ አይቶ የሚሰራ ጠንካራ ነበረ። ከፍትህ ቢሮም የሄዱ ታዛቢዎችም በአካል ደውዬም አናግሬያለሁኝ። ያለው ሁኔታ በጣም አሳዝኗቸው በጣም አሳፍሯቸው አዝነው ነበር ሲነግሩኝ የነበረው። ለጋሽ መሐመድ የእውነት ቆመው ተከራክረዋልና ጠበቃውንና ከፍትህ ቢሮ የሄደች እህታችንን በእናንተ በተመልካቾቻችን ስም እንደ ኢትዮጵያዊ ላመሰግናቸው እወዳለሁ። ተከራክረው መጨረሻ ላይ የዋስትና መብት አሰጡ። በ16 8ኛ ወር 18 የዋስትና መብት ለጋሽ መሐመድ ሽኩር ተሰጣቸው። ምናልባት ወንጀሉን ሰርተዋል እንኳን ቢባል ይሄ የሰሩት ወንጀል ሰርተዋል እንኳን ቢባል የዋስትና መብት የሚያስከለክል አልነበረም። የዋስትና መብት ተሰጥቷቸው 9 ሰዓት አካባቢ ተሰጥቷቸው 9 ሰዓት ተኩል ምናምን ለጣቢያው ደብዳቤው ደርሶታል። ነገር ግን ጣቢያው እንግዲህ ያስታውሳለሁ ቀኑ አይ ቲንክ አርብ ቀን ነበረ። ስለዚህ 9 ሰዓትን እንደምንም ገፍተው 11 ሰዓት ለማድረስ የተደረገ ጥረት ነበረ በፖሊሶች መካከል። እነኚህም ሰዎች ምንድነው ተልእኳቸው? አገልግሎታቸው ለማን ነው? እውነት የፖሊስን ደሞዝ የሚከፍለው አካል ማን ነው? እኔ፣ አንተ፣ አንቺ ሁላችንም
ከምንከፍለው ግብር ላይ ነው ለፖሊሶች ደሞዝ የሚከፈላቸው። እኔ የፖሊሶችን ደሞዝ ከፋይ ነኝ ማለት ነው፣ ግዴታዬ ስለሆነ። ታዲያስ ይሄኛው የገሌ ማህበረሰብን እደግፋለሁ የገሌ ማህበረሰብ እነፋለሁ የሚል አሰራር እየሰራ ከሆነ በአግባቡ ሊጠየቅ ይገባል። 11 ሰዓት ደረሰ ነው እገዳ ወጥቶባቸዋል አሉ። አሁንም ቤተሰብ ጠየቀ። ኦኬ የወጣውን እግድ ስጡን። የለም ወረቀት። አይ በስልክ ነው። ፍርድ ቤቱ የዋስትና መብት ለቤተሰብ ሰጥቶ ስልክ ደውሎ እንዳትፈቷቸው ብሎ ከሆነ እዛ ላይ ሌላ ጥያቄ ነው። የሱን ስም ነው ያጠፉት። ኦኬ ስልክ የደወለላችሁን ሰው ስልክ ስጡንና እንደውለት አይ አንሰጥም በሚል የዋስትና መብታቸው እንደገና እንዲታገድ ተደርጓል። ከአንድ ወር በላይ በዚህ መልኩ ሲያንገላቷቸው ከቆዩ በኋላ አሁንም እንግዲህ ለኢድ እንዲፈቱ ቢያንስ ለቤተሰቦቻቸው እንዲደርሱ በሚል ጠበቃውም ከፍተኛ የሆነ ሙግት አቅርቧል። አቃቤ ሕግ የሚያቀርበው አይ ሰዎች ስለተበሳጩ በህይወታቸው ላይ ምናምን የሚል ነው። እንዴት ነው ፖሊስ እዛ ቦታ ላይ ሆኖ ሰዎች ጉዳት ይደርስባቸዋል የሚል? ጥበቃው ስራውስ ምንድን ነው? የሆነ ሆኖ ጠበቃው አንደኛ የጤና ሁኔታቸውን፣ ሁለተኛ የእድሜ ሁኔታቸውን ታሳቢ ማድረግ መፈታት አለባቸው ይላል። አቃቤ ሕግ አይ ከተፈቱ ጥበቃ ማድረግ ስለማንችል መፈታት የለባቸውም ይላል። በዚህ ሽኩቻ ሳይፈቱ ረጅም ጊዜ ከቆዩ በኋላ የእርቅ ምናምን የሚባል ድርድር በሃይማኖት ተቋማት ጉባኤ በኩል ሆኗል። በነገራችን ላይ የሃይማኖት ተቋማት ጉባኤ እውነት ከሆነ እንግዲህ አንዳንድ የደረሱኝ መረጃዎች ለከሳሽ ውክልና ሰጥቷል ተብሏል። ለከሳሽ ውክልና ሲሰጥ የሃይማኖት ተቋማት ጉባኤ ውስጥ አባል የሆኑ ሃይማኖቶች ሙሉ ተገኝተዋል ወይ? ይሄ የሙስሊሙ ተወካይ አያቅም። ለምንድን ነው የሆነው ብለን የሃይማኖት ተቋማት ጉባኤንም መጠየቅ ያስፈልጋል። ነገር ግን የሃይማኖት ተቋማት ጉባኤ ጉዳዩን ሲከታተል ከቆየ በኋላ እሳቸው እንዳላደረጉት ሲያምን እንደገና አሸማጋይ ሆኖ መጥቷል። ይሄ ደግሞ ጥሩ ነው። እንደ አንድ የሃይማኖት ተቋም ጉባኤ የሚጠበቅ ነገር ነው። በደንብ አድርገው ሞግተዋል። እንዲሁም አቃቤ ሕጉ እንዲፈቱ ከተወሰነ በኋላ አንዴ ሲጠፋባቸው፣ አንዴ ሞተር ይዞ ወጣ ሲባል፣ አንዴ ስልክ ሲዘጋ ምናምን በጣም ክትትል አድርገው እንዲፈቱ ለማድረግ ሞክረዋል። የኢድ ዋዜማ እንዲፈቱ ነበረ። ያችን ቀን እንኳን አሁንም በሸፍጥ እንዲያልፍ ተደርጎ የኢዱ ቀን አልፎ በጊዜ ቀጠሯቸው ቀን ሲደርሱ ግን ነፃ መሆናቸው ተረጋግጦ ፍርድ ቤቱ በነፃ ለቀቃቸው። ክሱን ዘግቶ ነው ያሰናበታቸው። እንግዲህ እዚህ ላይ ነው ጥያቄ የማነሳው። እኒህ ሰው ነፃ መሆናቸው ተረጋግጧል። ፍርድ ቤቱም ዳኛው የሰጡት ማስጠንቀቂያ አለ። ይሄንን እሳቸው እንዳላደረጉ ተረጋግጧል። ስለዚህ የተደረገውን ድርጊት ያደረገውን አካል እንደ ሃይማኖት ተቋም ለሃይማኖት ተቋማት ጉባኤ የተሰጠ ነው። ተከታትላችሁ መገሰጽና ስርዓት ማስያዝ የእናንተ ኃላፊነት ነው ተብሏል። መገሰጽና ስርዓት ማስያዝ ብቻውን በቂ ነው ወይ? ይሄ መሰረታዊ ጥያቄ ነው። እንዲህ አይነት በሃይማኖቶችና በሃይማኖቶች መካከል ለማጋጨት የሞከረን ሰው በግሳጼ ብቻ ማለፍ ተገቢ አይመስለኝም። ነገም እንዲህ አይነት ስራዎች እንዲሰሩ በር መክፈት ስለሚሆን፣ ስለዚህ የሃይማኖት ተቋማት ጉባኤ አሁን ክትትሉን እየሰራ ነው ወይ? መጅሊሱ ይህንን ክትትል እየሰራ ነው። በነገራችን ላይ እዚሁ አጋጣሚ የፌዴራል መጅሊስ ህግ ክፍል ደብዳቤ እንዲጽፍ በጠየቅነው መሰረት ጽፎልናል። ማመስገን ያስፈልጋል። ትልቅ ስራ ነው። ነገር ግን ደብዳቤ ከተጻፈ በኋላ ደብዳቤው የት ደረሰ ብሎ መከታተል የግድ ያስፈልጋል። የክልሉ መጅሊስ ደብዳቤ ጽፏል። ጥሩ ነው። በዛም ቦታ ሆኖ በሚችለው አቅም ልክ ጥረት ሲያደርግ ቆይቶ ውጤታማ ስራ በኋላ ላይ እንዲገኝ ሆኗል። እነዚህንም ላመሰግን እወዳለሁኝ። አሁን የሃይማኖት ተቋማት ጉባኤው የተሰጠውን የቤት ስራ እየሰራ ነው ወይ ነው ወይስ ጋሽ መሐመድ ሽኩር ተፈቷልና በቃ እንተው ተብሎ ተትቷል? የመስጊዱስ ሁኔታ እንዴት ነው? መስጊዱ እንዳይሰራ ነው ያለው። አጠገባችን እንዴት መስጊድ ይሰራል? በኋላ ላይ እኮ እሳቸው ከታሰሩ በኋላ ቸርቿ ግቢ ውስጥ ሆነው መስጊድ እንዲሰራ አንፈቅድም ይላሉ። አንድ የሃይማኖት ተቋም የሆነን የሃይማኖት ተቋም መስጊድ እንዳይሰራ እንዲሰራ፣ ቸርች እንዲሰራ እንዳይሰራ የማለት ስልጣን ከየት አገኘ? ይሄ ሰውዬ ይሄን የልብ እንዴት ነው ያገኘው? ማን ነው አይዞህ የሚለው ነገር መጠናት መቻል አለበት። ከላይ ጀምሮ ያለው ሰንሰለት ተያይዞ ሲመጣ ትልቅ ነገር ነው። እንግዲህ ክብርት ከንቲባዋ በዚህ ጉዳይ ላይ ምንም አይነት እንቅስቃሴ ሲያደርጉ አላየንም። ምናልባት በውስጥ የሰሩት ነገር ሊኖር ይችላል። ነገር ግን የሚመሯት ከተማ ከእርሶ በላይ ስልጣን ያለው ማን ነው? ይሄንን ቀላል ነገር ማስፈጸም ያልቻሉት ለምንድን ነው የሚል ጥያቄ መጠየቅ ያስፈልጋል። ልብ በሉ፣ በዚች ከተማ ላይ በርካታ ሙስሊሞች ኢንቨስት እያደረጉ ነው። ትልልቅ ህንፃዎችን ለመገንባት ትምህርት ቤቶችን የሚገነቡ ባለሀብት ሙስሊሞች አሉ።
ድልድዮችን የሚሰሩ እንዲሁም እዛ አካባቢ ምስኪኖችንና አቅመ ደካሞችን የሚረዱ ወንድም እህቶቻችን አሉ። እነኚህን ሰዎች ገንዘባቸውን ብቻ ነው የምንፈልገው የሚል ነገር አያስኬድም ወይ? ወደፊት ኢንቨስት ለማድረግ ፍላጎት ኖሮት ወደዚህ ከተማ ሊመጣ የሚፈልግን ሰው ማስደንበር አይሆንም ወይ? ይሄ ነገር ተከታትላችሁ አሁንም ይህንን የሰራው አካል ማን ነው የሚለውን ነገር ካላወጣችሁ ከባድ ነው። አሁን በቸርችና በመስጊድ መካከል ያለው ርቀት መጠበቅ አለበት የሚል ነው የቢንያም ሙግት የነበረው። ከዚህ ጋር ተያይዞ ግን ቸርችና ቸርች ተመሳሳይ ሃይማኖት ያላቸው ቸርችና ቸርቾች በመካከላቸው ሊኖር የሚችል የተቀመጠ እኮ ገደብ አለ፣ ርቀት አለ። ስለዚህ በጣም ተቀራርቦ ጎረቤት የሆናችሁ ማይክ የሚዋዋሱ ቸርቾች እኮ ወላይታ ሶዶ ውስጥ እንዳሉ እናውቃለን። ማይክ የሚዋዋሱ ነው የምላችሁ፣ በአጥር የሚዋዋሱ በዚህ ደረጃ ቅርብ ያላቸው። ያ ህግ ይከበር ሲባል ይሄኛውስ ህግ የእንጀራ ልጅና ልጅ የሚባል አሰራር የለም በህግ። ስለዚህ ይሄም ታሳቢ መደረግ መቻል አለበት። የመስጊዱ ሁኔታ ምን ሆኗል የሚለው ነገር አንዱ በዋነኝነት እንዲነሳ የምንፈልገው ጉዳይ ነው። ስለዚህ አሁን ጋሽ መሐመድ ቤት በኋላ ላይ ይቅርታ ደብዳቤ ተብሎ የተጻፈው በቤታቸው ውስጥ መጽሐፍ ቅዱስ ስለተቀደደ ምንድነው አሁን ቀደዱ ከሚለው ወጡና በቤታችሁ በቤትዎት ውስጥ ስለተቀደደ የሚል ነበር። በኋላ ላይ ስምምነት ሊደረግ የነበረው ይሄ ባለበት አንድ ፌስቡክ ላይ አንድ ሰው ወስዶ ይቅርታ ተጠየቀ ብሎ ፖስት አደረገ። ይሄስ ማን ነው ይቅርታ የጠየቀው? ከየት ያመጣ ነው? ጽሁፉን ከራሱ ከልብ ወለዱ ነው ወይ? መጠየቅ መቻል አለበት። በኋላ ላይ አቃቤ ህጉ አይ በግለሰብ ፌስቡክ ነው የተለጠፈው በመንግስት ሚዲያዎች እስካልወጣ ድረስ አንፈታ። ምንድነው ከዚህ ውስጥ ፍላጎቱ? ሁለተኛ በቤታቸው ውስጥ ተደረገ የሚለውን ነገር እንያዝ። ጥሩ ነው፣ እሳቸው እንዳላደረጉ መተማመኑ አንድ ትልቅ ነገር ነው። በቤታቸው ከተደረገ ድርጊቱ ተፈጽሟል ማለት ነው። እሳቸው ካላደረጉት ያደረገ አካል ግን አለ። ማን ነው? ይሄን ነገር መጅሊሱ፣ የሃይማኖት ተቋማት ጉባኤም፣ የፍትህ ቢሮዎችም ስለ ህግ ስለ ሀገር ግድ የሚላቸውም ሰዎች በሙሉ ተከታትለው ጉዳዩን ማጋለጥ ካልቻሉ ነገም በተለይ በኦርቶዶክሱም ይሁን በሙስሊሙ ማህበረሰብ ላይ ጫናው የሚቀጥል ይሆናል የሚል ስጋት አለን። ወላይታ ሶዶ የሁሉም ከተማ ናት። አሁንም የሁሉም ከተማ ሆና ልትቀጥል ይገባል። የዛሬ ፕሮግራማችን ነው። የተወደዳችሁ የዛሬውን ፖድካስት ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በዚህ ላይ ሐሳብ አስተያየት ካላችሁ ደውሉልን፣ እንደዚሁም ኮሜንት ላይ አስፍሩልን። እንደዚሁም ደግሞ ይሄንን ፕሮግራማችንን ወይም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሌሎች ወገኖች በማስተዋወቅ እንደምታግዙኝ ተስፋ አድርጋለሁ። በቀጣይ በሌላ ርዕስ ከእንግዳ ጋር ይመጣ ይሆናል። ለዛሬ ግን ከወዲሁ ላብቃ። ሰላም አለይኩም ወራህመቱላሂ ወበረካቱ።